ያልተጠበቀ ነገር ሆነ። ያልተገመተ ነገር ሆነ። አይምሮ በላይ የሆነ ነገር ሆነ። መንፈስ ቅዱስ አገኘው፣ ወረደበት። ሃሌሉያ! አንተ መንፈስ ቅዱስ ወረደበት። ታምርና ድንቅ ማድረግ ጀመረ። ማ እስጢፋኖስ፣ ማ ያወጥ ጨላፊው፣ ማ ኩሽና ውስጥ የሚሰራው። መልእክት አለኝ። የእግዚአብሔር መንፈስ ይመጣል፣ አድራሻን ይለውጣል። የእግዚአብሔር መንፈስ ይመጣል፣ ጉልበት ይሰጥሃል፣ ኃይል ይሰጥሃል፣ ሞገስ ይሰጥሃል፣ ክብር ይሰጥሃል። ሆነብህ። ታላሲ ካባያ ረባጃታላባናማሶፖያ ረበጃዘለበናማያ ረባሲካለዲቫንታ ረባጆቶላባናማማባያ። ሃሌሉያ ሃሌሉያ። አንተ የጌታ መንፈስ ሲመጣ ማንነትን ይቀይራል፣ ቤትሽን ይቀይራል፣ ንግግርሽን ይቀይራል፣ አዋሽን ይቀይራል፣ ይቀይራል። ሃሌሉያ። የሰዎች እይታ ሌላ፣ የጌታ እይታ ሌላ። ሰዎች አንቺን የሚያውቁት በሌላ ነገር፣ የሚጠብቁት በሌላ ነገር፣ የሚገምቱት በሌላ ነገር። የእግዚአብሔር መንፈስ ይመጣና ዛሬ አድራሻሽን ይቀይራል፣ አድራሻሽን ይቀይራል፣ አድራሻሽን ይቀይራል፣ አድራሻሽን ይቀይራል። ሃሌሉያ። እስጢፋኖስ ኩሽና ውስጥ አለ። ወጥ ሊጨልፍ ነው ሲሉ እሱ አደባባይ ነው አለ። አሜን ነው ወይ? አሜን ነው ወይ? አሜን ነው ወይ? ሰዎች የሚያውቁት የእሱ ልብስ አያምርም፣ የእሱ ጫማ አያምርም፣ የእሱ ቋንቋ ትክክል አይደለም፣ ዘሩ እኮ የወረደ ነው ይላሉ። የጌታ መንፈስ እሱን በአደባባይ ወንጌል አሻክመው፣ በአደባባይ የምስራችን ያሰብቀዋል። ሃሌሉያ ሃሌሉያ። ማካቻታያ ረበጀተለባባባያ ረበሸተለበንዶባ ረበጅተለባማሳፓራጉለባባባያ። ሃሌሉያ። ሃሌሉያ። ሰዎች እናንተን ያዩበት አይን የእግዚአብሔር አይን አይደለም። የእግዚአብሔር አይን ክብር ነው። አንተ ዛካታያ ለበዳንዳ ሎቦሴኬንዳ ረዲደዱባ ለበጀደደደያ። ሃሌሉያ። ያድናል ኢየሱስ፣ ያድናል ኢየሱስ። የእግዚአብሔር ኃይል ሲመጣ አንተ በመጀመሪያ ቋንቋህን ይቀይረዋል። አሜን ነው ወይ? አሜን ነው ወይ? ያንተ ቋንቋ፣ ያንተ አንደበት ከዚህ በፊት ችግር ብቻ የሚያወራ ከሆነ፣ ተስፋ መቁረጥ ብቻ የሚያወራ ከሆነ፣ ስንፍና ብቻ የሚያመራው ከሆነ የእግዚአብሔር ኃይል ሲመጣ ክብር ማውራት ይጀምራል። ክብር ማውራት ይጀምራል። የእግዚአብሔርን ክብር ማውራት ይጀምራል። ሃሌሉያ ሃሌሉያ። የእግዚአብሔር መንፈስ ዛሬ ብዙዎችን ያስነሳል፣ ብዙዎችን ያስታጥቃል፣ ብዙዎችን ያስታጥቃል። ማን ነው የተዘጋጃለ? የተዘጋጃለ? የእግዚአብሔር መንፈስ ይመጣል። አንተ የማታውቀውን አስበሽ የማታውቂውን ክብር ውስጥ ከቶሽ ይሄዳል። ቻታያ ረዲጋ ቤናማንዶ። ሃሌሉያ 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 ሃሌሉያ።
ኢየሱስ ጌታ። ሃሌሉያ። እስጢፋኖስ በመንገድ ዳር ቆሞ በአደባባይ ቆሞ ወንጌል ይሰብካል። ሰዎች ሊቃወሙት ሲመጡ ፊቱ እንደ ፀሐይ ያበራል። ፊቱ እንደ ፀሐይ ያበራ ነበር። ሃሌሉያ። እና ቃሎቹን መቃወም አልቻሉ እና ሐሰተኞች አዘጋጁና እንዲህ አሉ፣ የሙሴን ሕግ ሲሽር እግዚአብሔርን ሲሳደብ አይተናል ሰምተናል ብሎ አስመሰከሩበት። ወደ አደባባይም ወሰዱት። ምዕራፍ 7 ከቁጥር 51 ጀምሮ ስታዩ እስኪ አንዳች የምትናገረው ነገር አለ? የመጨረሻ እድል አሉት። ያድናል ኢየሱስ። አንተ ብቻ እሳቱ ያገኝ፣ ብቻ ክብሩ ያገኝሽ። አሜን ነው ወይ? አሜን ነው ወይ? ከጌታ ጋር ለመቀጠል ሌላ ምንም አያስፈልግም። ትርፍ ነገር ነው። ዋናው ነገር ክብሩ ነው። ና የምትናገረው አለ እንደ ሲባል አዎ አለኝ አለ። ምንድን ነው ሲባል ከአብርሃም ጀምሮ መተረክ ጀመረ። በከረን እያለ እግዚአብሔር ጠራው አለ። አሜን ነው ወይ? እሱም አምኖ ወጣ፣ እምነቱም ጽድቅ ሆኖ ተቆጠረለት። ይስሐቅን ወለደ፣ ያዕቆብን ወለደ፣ ያዕቆብ 12ቱን ወለደ። ይሁዳ አለ። ከዛ በኋላ ዳዊት ጋር መጣ፣ ሰለሞን ጋር መጣና ኢየሱስ ጋር መጣ። ሃሌሉያ። እነ ጴጥሮስም እንደዛ ናቸው። ከአብርሃም ይጀምሩና ኢየሱስ ጋር ነው መደምደሚያው። ጳውሎስም እንደዛ ነው። ከአብርሃም ይጀምርና ኢየሱስ ላይ ይደመድመዋል። መደምደሚያ ነው፣ ጣሪያ ነው። ሃሌሉያ። ና እንዲህ አላቸው፣ እናንተ አንገተ ደንዳኖች፣ ነቢያትን የማትቀበሉ፣ እውነትን የማትቀበሉ፣ ጽድቅን የማትቀበሉ፣ እኔን ሥጋዬን መግደል ትችላላችሁ፣ ነገር ግን ነፍሴን መግደል አይችሉም። ግን አንድ ነገር እነግራችኋለሁ፣ ሞት አፋፍ ላይ እንኳን ሆኜ ሐሳቤንም አልቀይረው፣ ኢየሱስ ያድናል። ኢየሱስ ያድናል። ለእናንተ ሞቷል፣ እናንተንም ሕይወት ያስፈልጋችኋል። በጌታ እመኑ ትችላላችሁ እያለ ወንጌልን ሰበከላቸው። ጥርሳቸውን እያፋጩ በድንጋይ ወገሩት ይላል። እስጢፋኖስ በድንጋይ እየተወገረ አባት ሆይ የሚሰሩትን አያውቁምና። መንፈሱ እኮ ነው፣ ክብሩ እኮ ነው። ሃሌሉያ ሃሌሉያ። አንድ ሰው በጌታ በኢየሱስም ወደ ክብር ወጣ፣ ወደ ክብር ወጣ፣ ወደ ክብር ወጣ፣ ወደ ክብር ወጣ። ያድናል ኢየሱስ። የእግዚአብሔር ክብር ሲመጣ አንደኛው ሞገስ ነው የሚሰጥ። ምንድን ነው የሚሰጥ? ሞገስ ይሰጣል። ሃሌሉያ። ቆንጆ አይደለሽም ግን ቆንጆ ትሆኛለሽ። እውቀት የለሽም ግን አንቺ ጠቢብ ትሆኛለሽ። ምንም ሀብት የለሽም ግን ሀብታም ትሆኛለሽ። በምን? በሞገስ። አሜን ነው ወይ? አሜን ነው ወይ? የእስራኤል ሕዝብ ለዛ ሁሉ ዓመት ሲረገጥ ኖሮ መጨረሻ ላይ እግዚአብሔር እነሱን በገዢዎቻቸው ፊት ሞገስ ሰጣቸው። ሲወጡ እነሱ የተገዙበትን ያንን ሁሉ ዓመት ካሳ በዝብዞ ነው የወጡ። ጠይቁ ይሰጣቸዋል ተባሉ። ጠይቁ ተሰጣቸው። ምን እንደተሰጠ ታውቃለህ? ወርቅ፣ የአንገት፣ የጣት አምባር ሁሉ ተሰጠ። እግዚአብሔር ሞገስ ሰጠ። እምቢ በተባልሽው ነገር ላይ እግዚአብሔር ሞገስን ሰጠሽ። አይቻልም በተባላችሁት ነገር ላይ እግዚአብሔር ሞገስን ሰጣችሁ። እንኳን ላንተ ይሄ ለማንም አይፈቀድም፣ ለማንም አይቻልም በተባልሽው ነገር ላይ የእግዚአብሔር ሞገስ መጣ። በኢየሱስም ተቻለ። የእግዚአብሔር ክብር መጣ። በኢየሱስም